ያለውት ቀሪ ሂሳብ አነስተኛ ነው። እባክዎ ሂሳቡን ሙሉ። እንዴት ነህ ጌታው? ሰላም ነው። ስልክ ተንቢ ብላ ነበር አቦ። ምኑና ነው የተበላሸችው? ያለው ቀሪ ሂሳብ አነስተኛ ነው ትለኛለህ። ያለው ቀሪ ሂሳብ? አረ በጣም ከባድ ችግር ነው። አዎ በጣም ከባድ ችግር። እስኪ አምጣው። እስኪ በቃ የ15 ብር ካርድ ገዝተናና በቃ እናስተካክለዋለን። የ15 ብር ካርድ? እሺ በልንካ እንግዲህ። እስኪ አምጣው። ተስተካክሏል። ተስተካከለ? እስኪ ሰርቷል። ስንት ነው? 200 ብር። 200 ብርማ ውድ ነው። በጣም ከባድ ችግር እኮ ነው። አራ 200 ብርስ ውድ ነው አቦ። አልሞላም ግን ይሁን ችግር የለውም በቃ ባልዲና አሁን እንግዲህ። እሺ ቻው። የስ የምርህን ነው? አምጣ እባክህ። ምን ነው ያስከፍላል እኮ። አምጣው። ሙርት ይዛታል ትሽ አንተም ብሎ አራዳ ደግሞ እኔ እንዲሁ ነው እንዲያረኩትሽ። አይደብርም ትንሽ? አጀሪት ወዴት ነው? ምን አገባሽ? አረ አያገባኝም። ጥሩ አሜዳም። እኔ ግን ዘንድሮ ምን አይነት ዘመን ላይ እንደደረስን አልገባኝም። ማለት እቴና ታርቀን ቀርሻለሁ ስለብሽ ካልወጣው የምትለው የታለች? ሜሪ ናችሁ ትል እንዲህ ለብሰሽ ወዴት ነው? ወዴትም ወንድሜ፣ ግቢ ውስጥ እኮ ፋሽን ሾው እየተለማመድኩ። ቦርሳ ይዘሽ ፋሽን ሾው? ዝም አትላትም? ዝም በይ አንቺ ደግሞ። ነገ ገብተሽ ቀይሪ ይሻላል። አዎ ግቢ ቀይሪ ሂጂ። እንትን ምን? አይ ምንም እኮ ግቢና ቀይሪያ። ምንድን ነው? በቃ ተዋት ሂድ። ለምን አሳለፍሻት? ገፍታኝ ደፍታኝ ነበር። አልገፋችሽም። የሆነ ነገር ተቀበለሽ ነው አይደል? አረ እኔ አልተቀበልኩም። አረ አልተቀበልሽም? እናቴ ድረሽ። እናቷን ቢላሉ ልጄ ቶሎ ታግባ፣ አባቷን ቢላሉ ልጄ ቶሎ ትግባ። ቀድም 10 አሁን 4 ስንት 14 ተቀና ያበለሽ ስንት ሆነ? 17 ታይት እምቢው አንድ ጎረስኩልህ። አልፈልግም ጅሎች። እኔ ጉዲ ፈላስ ደነገጠች። ቤቢ አስተካክል ጋር ይሄንን ምን መለሳቀቶ ባለፈው ጥፋት ደግሞ አረሳሁት። እኔ መቆንጠጥ እፈራለሁ። እምቢው መቆንጠጥ አልፈልግም። እምቢው መቆንጠጥ አልፈልግም። ታይም ይባል ነገር እኮ ጊዜ አጣጣሽ ያናድዳል። ኢሳም ነው? አዎ 180 አዎ 180 እሺ ጀባት እሺ መልስ አለክ? ይኸው 20 ብር መልስ አስቀመጥካሽ። በቃ አይ ሰው ግን ትላንት ካንቺ ጋር የመጣው ግን 100 ብር አይደል የሰጠኝ? ትላ እዚህ ቁጭ ብላችሁ ማን ነው? እኔ አይደለሁም። ማን ነው ካንቺ ጋር? ሰው ተመሰሎብህ ነው እንዴ? ምን ሆነ ነው? ኧረ እባክሽ ከማን መጥተሽ ነው አንቺ? አውቆ ነው እንዴ? የት ነው የምታውቀኝ? አንቺ ምን ሆነሽ ነው? ማጠር የተፈጥሮ ጉዳይ ነው፣ ግን ማጠርህን እንዳትቀበሉ። ገመር ዝለል፣ ምግብ የተለያየ ነገር ብላ፣ ምግብ አበላብ፣ ገመር ዝለልበት፣ ስፖርት ስራ። እሺ ብራት አይዞህ አሰናብቱኝ፣ ፈትሹና አሰናብቱኝ። ምን ሆነሽ ነው? ምን ገጥሞሽ ነው? አሰናብቱኝ
አሰናብቱኝ። እቃዬን ፈትሹን አሰናብቱኝ። እንዴ ተረጋጊና ቁጭ በይና እንነጋገር እንጂ። አይ አሰናብቱኝ። አልቀመጥም እትዬ። እኔ ከዚህ ቤት ስክሮል መደረግ ነው የምፈልገው። አሰናብቱኝ። የምን ችግር ነው? በጣም ብዙ ችግር አለ እትዬ። ተነግሮ የማያልቅ ችግር ነው ያለው። የመጀመሪያውና ዋነኛው ዋይፋይ ችግር ነው። እዚህ በረጋ ካልተከተልኩ በስተቀር አይሰራልኝም። መኝታ ቤቴ አይደርስልኝም ዋይፋይ። ሲቀጥል ደግሞ ሁለተኛ ችግር ደግሞ እርሶ ከጎረቤት ጋር ወሬ ሼር ይደረጋሉ። ለፋዘር መጥተው ሪፖርት ያደርጋሉ። ፋዘር መጥተው እኔ ጋር ዋርኒንግ ይሰጣሉ። የምን ዋርኒንግ? አይ አልፈልግም፣ ይቅርብኝ። በዛ ላይ ደግሞ በየ15 ቀኑ እንደሰው ጊቫዌ ቅባት ምናምን የለም። ኧረ እባክሽ ተይ ቁጭ በይና እንነጋገር። እኔ በጣም ደግሞ የሚያሳስበኝ ነገር በጣም እዚህ ቤት በጣም እንደው ሼም እንኳን የላችሁም። እራት እንኳን ቤት ነው የምትበሉት። ውጭ አትበሉም እንዴ? አሃ ጭራሽ ውጭ እየወጣን እራት እንብላ። እኔ አሰናብቱኝ አልኩ። ሲቀጥል ደግሞ እኔ በቃ መኪና ልገዛ ነው። አሰናብቱኝ። አንቺ ነሽ መኪና የምትገዢው? አዎ አቢሲኒያ ባንክ የመኪና ባለቤት ሊያደርገኝ ሴቶችን በማክበር ሴቶችን ብቻ የሚያሳትፍ ለአንድ ወር ጊዜ የሚቆይ ሽልማት ያለው ፕሮግራም አዘጋጅቷል። ሽልማቱ BYD ሴጉል መኪና። ለበሸለ አዲስ አቢሲኒያ ባንክ አካውንት መክፈት፣ ከ500 ብር ጀምሮ መቆጠብ፣ ተጨማሪ ዲፖዚት ማድረግ፣ በዲጂታል አማራጭ ከ500 ብር ጀምሮ መክፈልና ክፍያ መቀበል። ታዲያ በእያንዳንዱ ተሳትፎ የዕጣ ቁጥር ታገኛለህ። ከዛ ብቻ የመሰለች BYD ሴጉል መኪና የግልሽ ማድረግ ነው። ሌትስ ጎ ፋሚሊ ይላል። አንድ አማራ፣ አንድ ትግራይና አንድ ጉራጌ ሆነው ወደ ቁልቢ ገብርኤል ሲሄዱ መንገድ ላይ መኪና ይገለበጥባቸዋል ማለት ነው። እና መኪናው ሲገለበጥ በቃ ለነፍሳቸው ቅዱስ ገብርኤል አንተ አድነን፣ አንተ ድረስልን፣ በሰላም ከገባን ለቤትህ ስለት ይዘን እንገባለን ምናምን አሉ ማለት ነው። ከዛ በኋላ መኪናው ተገልብጦ ሲረጋጋ ማናቸው ምንም አልሆኑ። ከዛ ቤተክርስቲያን ደረሱ። ስለታቸውን ለማስገባት ሲሉ ምን እንደተሳሉ ወይም ደግሞ ይህን ያህል ብለው የተናገሩት ነገር የለም። ከዛ በኋላ የሆነ መላ እናምጣሉ። ምን ይሻላል ተባለ። ከዛ አማራው ተነሳ፣ መስመር አሰመረና እኔ ተይ መስመር ላይ ቆሜ ያለኝን ገንዘብ ወደ ሰማይ በትነዋለሁ፣ ተመስመር ወዲያ ያለፈው እንደ ገብሬ ተመስመር ወዲያ ያለውን ደግሞ ለራሴ ወስዷለሁ። ወጣ፣ መስመር ላይ ቆመ፣ በተነ። ግማሹን ለገብርኤል አስገባ፣ ግማሹን ደግሞ ለራሱ ወሰደ ማለት ነው። ከዛ ትግሬው መጣና እኔ ለኩቡ እንደዚህ አሰምራለሁ። ከዛ በኋላ ለኩቡ ጠርዝ ቆምና በገንዘቤ ወደ ላይ ቦትናለሁ። ከዛ በኋላ ኩቡ ውስጥ የገባ የገብርኤል ነው፣ ከኩቡ አጭ ያለ የኔ ነው አለ። ክቡ ዳር ቆመ፣ ገንዘቡን በተነ። ከዛ በኋላ ክቡ ውስጥ ያለውን ለቤተ ክርስቲያን አስገባ፣ የቀረውን ደግሞ ለራሱ ወሰደ። ከዛ ጉራጌው መጣና አሃ ገንዘቤ ወደ ሰማይ በትናለው። ከዛ በኋላ ሰማይ ላይ የቀረ የገብርኤል ነው፣ መሬት የቀረ የኔ ነው። ደረሽ እኮ ታጠፊያ እየወጣውልሽ ነው። ወዴት ነው? ራስ ኬት ነው? አትጃጃይ። እባክህ ጓደኛዬ እየመጣች ነው፣ ልቀበላት ነው። እና ምን ችግር አለው? አብረን እንቀበላታ። አይ ራስ ይቀበላታል፣ አታስፈልገኝም። እመጣለሁ እባክሽ። ያቻትልህ ሜሪ ቤዚ ምንድነው የምትሞላፈጡት? እስቲ ዝም በል። ይሄን ጥቁር አዝሙድ የመሰለ ሸበላ ወንድሜ ነው ብቻ እንዳትይ። መጠርጠሩስ? በስመ አብ። ምን ነው? እሷን ተያት፣ ቃልዬ እባላለሁ። ቤዚ ቸኮሌት የመሰልሽ ቆንጆ፣ እንዴት አባሽ ነው የምታምሪው! በእናትሽ ሂድ ወደዛ፣ ካንተማ አልበልጥም። አይ እስቲ ሙች በይኝ። ይሄ ልጅ ያምራል። ሙች እስኪ ካንቺ አቅጣጫ ሁኚ ልየው። ምንድነው? ኧረ ይሄ ነገር ያው ነው ማለት በዚህም በዛም ማየት ያው ጭላዳ ዝንጀሮ ነው የሚታየኝ። አንቺ አመዳ ምን ላድርግ? እውነታው እኮ ነው። ላይ የመጣ እኮ ነው። በእናትህ ነፍሰ በላው መጣ። ምን ይሻለናል? በእናትህ ምን ካለው በእናትህ ምን ይሻላል? የሞተን እናስመስል እንዴ? ይሻላል እንደዛ። ሳይገለን የሞተን እናስመስል። እሺ ቦታው ላይ ሲደርስ ልጆቹ ሞተዋል። እርግጠኛ ነህ ራሳቸው ናቸው? አዎ ፎቶ ላይ ያዩዋቸውን ይመስላሉ። መልካቸውን ግለጽልኝ እስቲ እንዳንበላ። አንደኛው የአሻሮ ቁልት ይመስላል። አንደኛው ደግሞ የሆነ ቁልቋል አይነ ነገር ነው እንጂ እምትለው ሊገባኝ አልቻለም። እስቲ የአንዱን ልጅ መልክ ብቻ ንገረኝ በደንብ። ይኸውልህ አለቃ ምን አይነት ሰው መሰለህ? የሆነ ችግር ፊት ታውቃለህ? ካውሬ መለስ ያለ ስለንተ እኮ ነው የሚያወራው። ራስ ላንተ ነው አንተ። አዎ ማንንም ሰው ሊቀርበው የማይፈልገው አይነት ሰው አሁን የሚያወራው አንተ ነው እንጂ የሚያወራው ራስን አታውቀውም እንደ አንተ። ኧረ ይኸው እየገለጸ ነው ስሙ። እስኪ በደንብ ስማውን ሙሉ እኮ አንተ ነው የገለጸው። ችግር ፊት ምናምን አለ እኮ። የማን ነው ችግር ፊት? ከኔና ካንተ ስለንተ አለ ያወራ። ማን ነው በችግር ይጠበሰው? ከኔና ካንተ የብብቱ ሽታማ ይወራ። እንደውም ስገምት እሱ ሳይሆን አይቀርም የደፋቸው። ያው ብብት ምናምን አለ። የማን ብብት እንዴ? ስለብብት ተው ተው ተው። ህዝብ አንዴ ባንተ ብብት ያለቀው አንተ ሰውዬ ነህ እየተከራከርከኝ ነው እንዴ?
አንተ ራስህ አታውቀውም እንዴ? ስም መጥራት ነው የቀረው ልጁ። አንተ ነው የገዛኸኝና እናገር ከፈለክ ና ና አንጠይቀው። ወንድሜ ስለማን ነው ያለው? እያወራኝ ነበር ስለማን? አትንተባተብ። ስለማን ነው ስታወራ የነበረው? አንተ በህይወት አለህ? ዝም በል። ግን ስለማን ነው ያወራው? አንተ ነው አይደል? ለማን ይሆናል? ስላንተ ነው። አንተ እነዚህን 4 በጎች ልሸልማችሁ። ዛሬ መስቀል በዓልን አስመልክተን መንገድ ላይ ላገኘናቸው ራንደም የዱዳይ ሞተረኞች እነዚህን 4 በጎች እንሸልማለን። እንግዲህ ሞተረኛ እየፈለግን ነው። የዱዳይ ሞተረኛ የተማሪ እንግዲህ ቪዲዮአችንን ጨርሰናል። በዚህ በቀጣይ እንደገና ብዙ በጎችን እንሸልማለን። እሺ እንዴት ነው ዶክተር? እንዴት ነው? ሰላም እንዴት ነው? ቂጥህ ላይ የወጣው ቡግንጅ ተሻለ? ቂጥ ላይ ቡግንጅ ለመውጣት ዋና ምክንያት ምን መሰለህ? አንተን ያስቸገረ ነገር ይሄ መግማማት አለ አይደለ? ፓንት ቶሎ አለመቀየር ምናምን የሱ ችግር ነው። ይገርምሻል ማለት ነው። ስንት ፓንት ነው አለኝ ያልከኝ? 2 ፓንት፣ አንዱ የተቀደደ ለዛው የሱ ችግር ነው። ስለዚህ አቡጀዴ ያሰፈተህም ቢሆን ለሽንት ጨርቅ እያጠብክ ምናምን ቶሎ ለመቀየር መሞከር ነው። አቡጀዴም ካጣ ደግሞ ኮርኒስ ቀደህም ቢሆን ለመቀየር መሞከር ነው። ዋና ጤና ይበልጥ አይደለ እንዴ? ከዛ ደግሞ ይሄ ማፍረጥ ምናምን ቂጥ እጅ አይወድም ማለት ነው። በእጅ ምናምን አትነካካ። በሱ ምግብ ትበላለህ፣ እሷን ትስማለህ ምናምን አይሆንማ። እንዴ ሰላማት ሆናት እንዴት ነህ? ሰላም እንዴት ነህ? እባክህ ችግር ላይ ነን፣ እባክህ ድረስልን። ምንድነው እናንተ ደግሞ ችግር አትጨርሱም እንዴ? መቼም ከፈጣሪ በታች እናንተ ባለ ሀብቶች ናችሁ ያላችሁን። እሺ ምንድነው? ጓደኛችን ታሟል፣ እባክህ እንርዳው። ማን ነው የታመመው? ዳኒ እኮ ነው። ዳኒ አብሮ አደገ። ዳኒ ቀዮ? አዎ ሆስፒታል ነው ያለው። እባክህ የመዳን ተስፋ አለው እና መዋጮ እየሰበሰብን ነው። እባክህ እንርዳን። እሺ ምን ያህል ብር ነው የሚያስፈልገው? ለህክምናው 2 ሚሊዮን ብር ነው የጠየቀው። ግን ያው አንተ 100ም 200 ሺህም ያው በቀን ወጪ ስለሆነች እሷን ነገር ቀልደኛ ነህ። ግን ይኸውልህ እኔ ዳኒ አብሮ አደጌ እንደመሆኑ እንደ መልካም እንደ ቅን ልቦናዬም 500 ብር እረዳችኋል። ምን? አዎ 500 ብር። ይገርማል። እንደምትደነግጥ ገምቼ ነው። 500 ብር እረዳችኋል። ዳኒ እኮ ነው ናቲ። ዳኒ አብሮ አደገ። ለአንተ ጊዜ እንደዚህ ነው። ይኸውልህ አሁን ለማንኛውም ያልኩን 500 ብር ዝም ብለው ሰጥ። ይሄንንም የምሰጥህ የመዳን ተስፋ አለው ስላልክ ነው እንጂ ምን ያደርጋል ዝም ብሎ ብር መሰብሰብ። እሺ ሄሎ ምንድን ነው? ሞተ? ወይኔ ወንድሜ፣ ወይኔ ዳኒ ወንድሜ፣ ሳልደርስልህ ዳኒ ሞተ። ወይኔ ዳኒ ሳንደርስለት ወይኔ ዳኒ፣ ወይኔ ነበር። በቃ እያወጣው ነበር እኮ ዳኒ። የመዳን ተስፋውን አጨለምንበት። ወይኔ ለህክምና አዋጡ ቤት ሳልጨርስ ደግሞ ለቀብር አዋጡልን ነው። አይዞህ በቃ አይዞህ፣ አታላዝን በቃ። ወይኔ ዳኒ በቃ ልደርስለት። አብሮ አደጌ። እሺ በቃ አሁን ቀብር ስንት ብር ድረስ ነው ወጪ የሚኖርበት? ኧረ ብዙ ነው። ስንት የሬሳ ሳጥን አለ ወደ 60 ምናምን ሺህ ብር፣ ቆፋሪ አለ፣ የመኪና አለ፣ ምግብ አለ። ስንት 200 ሺህ ብር አይጠጋም ብለን ከዳኒ ህይወት ይበልጣል። ይሄ ምን ተራ እኮ ነው። ገንዘብ እኮ ተራ ነገር ነው። እሺ ለማንኛውም በቃ ወደ 200 ሺህ ያልከኝ በቃ 200 ሺህ እኔ እሰጣለሁ። አንተ ዝም ብለህ ለወዳጅ ዘመዶቹ ለቤተሰቦቹ ንገራቸው። ናቲ ከበር አድርጓል፣ ይሄን ሸፍኗል በላቸው። አካውንትህን አምጣና ትራንስፈር አድርግልሃለሁ። በጣም ነው የማመሰግነው አንተ። ከዳኒ ነፍስ አይደለም። ቻው። እኔ የምለው ቅድም ለህክምና አዋጣ ስትባል 500 ብር ነው የምሰጠው ብለህ እንዴት ይሄንን እሻልክ? መቅበር ባህላችን። አዎ ስንሞት ውድ ነን። ሂጂ በሩን ክፈችው። ታሙዬ ሜሪ ያለች? አዎ ግቢ፣ እየጠበቀችሽ ነው። ትምህርት ቆንጆ ነው። ግቢ። ነይ እንድረስ ከአድማስ ወዲያ። ቁጭ በይ። እሺ። አይ
እንዴት ነሽ? ሰላም፣ እንዴት ነህ? እህቴ ቆንጂዬ ጓደኛ እንዳላት አላውቅም ነበር። አይ ቴንክ ዩ። እኔ ሜሪን ጠርቻት ልምጣ? አዎ ሂጂ ጥሪያት። ሆ ጓደኛሽ ላይ የፈጣጠነልሽ ነው። ኧረ እባክሽ ቆይ እፈፈፈፍ አንተ ስንት ቀን ሽንት ቤት ከተጠቀምኩ በኋላ ኋለቅቅበት ያልኩ ጭራሽ ከነካሴ ሶፋ ላይ በዚህ ግማቱ እንዴ! ቤቱን አገማው እኮ ደግሞ ኤክስ 10 እየደወለችብኝ ነው። ሳታረግዝማ አትቀርም። ምንም ቢሆን እኔ ተመችቶኛል። ቤብ የኔም ካልሲ ይሸጣል አታስብ እሺ። ግም ለግም አብራስ ግማሉ ጥላችሁኝ ወዴት ነው? አንዷ ደግሞ በዚህ መጣች። ዋት ካንትሪ እዚህ ሳያውቁም ብልኩ ነው ያንተው ካንትሪ በጂ what the fuck ማን ይገባ ወሳብ ፍቂ እቂ ተቀበየኝ እቺ ሱሉ አያውቁም በደ ታተበናታ አለኖ ፕሮብሌም ባክ ተደበላለን ዲስ ለሚኩራ ወንድም ለሚኩራ አራዳ ጋራንድ ፉርቲና ያለ ኖ ፕሮብሌም ባየ ፋክሜን አያውቁም በደ ፋዝሩን ቢዚ ነው ተጨነስከ ምናምን ምን እሺ ነው አይ ኖ ዛት መንዴ ቱስዴይ ዌድነስዴይ ፍራይዴይ በጂ ሳተርዴይ መርጠላ ፉል ፓኬጅ በጂ እንዴ አሞራዊን ዘስከይ ፍላይኪ ከበጂ እንዴ ተደበረታ እንዴ ወዳጅ ፍላጎት ወንድሜ አከለበለ አንዴ ሙቀታላ አፈራኝ ይወለ የኔ ነገር ከዚህ በኋላ ተስፋ የለውም። ስለዚህ ያለውን ነገር ሁሉ አንተ እንደሚሆን ታረጋዋለህ። ሽሜን ታውቃታለህ አይደል? ተጓረሷ ታለች። እሷ ጋር ወርቆች አሉ። ወርቆቹን ተወስደና ሄደ ለእናቴ ሰዓት አለ። እናቴ በጣም ትወዳለች። እንደ ልጅ ሆነ ተንከባከባት። እናቴ ልጅ ያስፈልጋታል። አንተ ማለት ነው ወንድሜ ነህ። ሁሉን ነገር የምሰደው ንብረቴን፣ መኪኔን፣ ቤቴን ሁሉን ነገር ምንድነው? አትሞትም እንዴ? ምን አልከኝ? አይ ቀጥል። እሺ ሚስቴንም ቢሆን ውሰዳት። በቃ አንተ ናት ከዚህ በኋላ እኔ ሟች ነኝ። ከዚህ በኋላ በቃ ሁሉ ነገር ውሰደው፣ ደስ ያለን ነገር ውሰድ። ደግሞ ሌላው ከወንዙ ባሻገር የቀበርኩት ነገር አለ። የአካባቢው ሰው ዛንዳ አያውቅም። በማታ ትሄድና መብራት ታበራለህ። በፍላሽ ላይ ቢሆን ችግር የለውም። ሄደህ ከዛ ውስጥ የተቀበረው ነገር ታወጣለህ። ያ ደግሞ ያቺ የሞት ወዳጄ አንተ ስራ አንተ ትቆያለህ በጣም እኮ ነው የሚገርመው። ቢት እንደዚህ ወደቀ ነገር ታንሳኔ ወደቀ ነገር የሚያነሳ ሰው አለ። ደሞ ከድሮ ፍቅረኛ ጋር በዚህ ነው የተጣላና ታንሳኔ ወደቀ ነገር የሚያነሳ ሰው አለ። ኧረ እባክሽ በእውነት እሺ። ወይ ቅድም እራስሽ እኮ ነሽ የወደቀ ነገር እንዳታነሳ ያልሽ። በእውነት እኔ በኋላ ትጠይኛለሽ። እኔ አላነሳሽ። ሞቻለሁ እስኪ ዛሬ ብር ልቀቂብኝ። እኔ ሜሪማ ለምን አልለቀብሽም? ከዛፍ ላይ አይደለ ብሩን መሸመጥጠው። እቺን ደግሞ ማሚ ስትል ሰምተሻል? ያ እና አትሰጭኝም? አልሰጥሽም። እሺ ለምን እናትይዝም? በምን ነው እናስይዘው? ቃልዬን በጥፊ ባለ ብለን 100 ብር እናስይዝ። እሺ አንቺ ጀምሪያ። አረ በኔማ አያምርም። ቅድሚያ ለታላቂው። እሺ ምንድነው? ምንም ክፋች አውት እሺ አቤት ምን አላችሁ? ወንጭፍ አረ የለም ወንጭፍ የለም። እሱ ምንድነው ወንጭፍ? ምግብ እሺ ጤምብሪስ አረ የለም እሱ ጤምብሪም የለም። አዎ እሺ ይሄኛውስ ምን ኩሩንቻ በቅቤ የለም። ኩሩንቻ የለም። አዎ ባክ ያለው ነገር አዝዘው እንዴ? እሺ የሌለውን ብቻ ነው እንዴ? አረ እሺ ጥንሱስስ የዚህ ቤት ምርጥ ምግብ የለም። እሱም አባት እና ዝም መጣ። ሌላ ቀን ጋብዟቸዋለሁ። እሺ እንትን አለ በየአይነት አለ። በቃ እሱን አንድ አምጪኝ እንዴ። እሺ አመጣልሃለሁ። ቅድምም እኮ ግራ አጋባኝ። ይሄ ነው አውቄ ነው። እሺ በቃ አመጣልሃለሁ። እሺ ገንፎ ሰርቼልሃለሁ። ገንፎ አትበላ? ገንፎ አንድ ቀን እንኳን የረባ ምግብ አትሰሪ። ጠንካራ ምግብ ሰራሽ ብትባይ ፍርፍር ነው። በቀደም ቂንጨ ሰራሽ፣ ቡላ ሰራሽ። ከዛ ገንፎ አጥኒ ትንሽ ቆይተሽ አብሲት ነው የምታጠጪ። እንዲሁ ይሄ ጥርስ ያዝም ያደርግ ነገር የሌለ እህል እያጠጣጠንሽ ቡኮ ስታቦቂ ትዋለሽ። ሰይጣን ያልኳት ጌታ ሆይ ይቅር በለኝ። በውስጡ ያለው መንፈስ አበሳጭቶ
እግዚአብሔር ይገስጽሽ። አረ ደሞዝ አልሰጣለችኝ እኮ አንቺ ባላብት እኔ እያለሁ ያንተ ብቻ ነው አይቀርም 200 አታስ አረ ይጨመር ለምንድን ነው ደሞዝ ነው የከለከልኩ ማን ስለሆንክ ነው አንተ በለው እምቴ ይባላል ያራዳ ልጅ ከብርካምሳ ሰፈር ነው የመጣሁትሽ እኔ ሪል ጋንግስተር ነኝ ተኩሶ እሱ በድንገት መሰሎ ጀማው የሚኮሸት ባለፈው ደግሞ ማለት ነው ሙስጣፋ የሰጠኝ ሳምቡሳ የበርከ 90 ሰፈር ልጅ ጀለሰ ቀምታ አይ ተረገም ይኸውልህ ሳልመጣልህ ቶሎ በለሸናበት ፖፖ አንሳ እሺ ማይ ያነሳል አመለስልሃለሽ የምሬ ነው ግን ምነግርሽ የምር ግን እድለኛ ነሽ የመጀመሪያ እኮ ነሽ በጣም ለሱ ደግሞ ፈጣሪና አመሰግናለሁ እውነት በቃ ሰዓት ሄደ ለምንድን ነው የምትሄጂው ዛሬማ እዚህ ነው የምታድሪው ውይ ናቲ አስቤበት አይደለም ያጣሁት ብዙ እቃዎች አልያዝኩም ማለት ለምሳሌ ምን ያስፈልጋል ለምሳሌ ቢጃማ አልያዝኩም ቢጃማ ነው እኮ ቢጃማ ከነሻሹ ይኸው ግን ነገ ያልነገርኩ የስራ ኢንተርቪው አለኝና የስራ ኢንተርቪው ቆንጆ ሆኜ መሄድ አለብኝ ያው ታውቀው የስራ ኢንተርቪው እንዴት እንደሚሆን ለዛ አንዳንድ ሜካፖች ብዙ ነገር አልያዝኩም ስለዚህ መሄድ አለብኝ ጠዋት አርገሽ የምትሄጂው ማስካራ ይኸውልሽ እንደገና ደግሞ ሊፕስቲክ ማክ ኦሪጂናል እንደው ሌላው ቢቀር እንኳን እንዳታስቢ ብሌንደር አለሽ ፊትሽን ፏ ነው የምታረጊበት እንደገና ደግሞ ኢኮ ጄል ቤቢ ኤሪሽን ወጣ አርገሽ እንደው በቃ የለም እቃ ብትይው ሙሉ በሙሉ እዚህ ውስጥ ኮንሲለር አለ ፋውንዴሽን አለ ማንኛውም አይነት የሜካፕ እቃ የሚቀርብ ቁሳቁስ እዚህ ውስጥ አለልሽ እዚህ ቤት ምን አለ ማያሳድር የመጀመሪያ ምንድነው አዘጋጅቼልሽ እኮ እየጠበቅኩሽ የነበረው ነው ቀልደኛ የመጀመሪያ ነሽ ይላል እንዴ ጥላሽኝ በመሄድ ነው አንቺ የመጀመሪያ የሆንሽው ምን አይነት አመት ቆይ እስቲ ማርታ ጋር ደውል ቁራሌው ቆራለ አቤት እኔ ጋር ቆንጆ እቃዎች አሉ ለሰከንድ ሰወርሽኝ ማን ቁራሌው ነኝ እንደምታስበው አይደለም እንደምታስበው ነው ምንድነው ያስከው አይ ቤት ለቤት ጡት ማሳጃ መረከብ ጀምረን ቦክሰርስ አፈልጉ እሱን በብዛት ተረክበናል ቦክሰሩን ካልወሰድክ ቦክሱን ውሰዳ ሳታበዛ ገነትንም ሲኦልንም አንድ ቤት ውስጥ አየሁ ወለወለኝ ቁራሌው እኔ ጋር ቆንጆ ሽቦ አልጋ አለ ተኝበት ተሸራርፌ እንዳልክ ነው እንደ ፍላጎታችሁ ዛሬ እሺ ሰላም ነው ምን ሆነሽ ነው የቆየሽው አረ ምን እንደሆንኩ አላየኸኝ ክራሽን አይቼ ተደናበርኩል አንቺ ለምንድን ነው ኩል ማቶኝ መጣ በቃ በሲክስ ኩሉኝ እሺ እንዴት ዋላችሁ ዘበርስትሊ ዛሬ በኢትዮጵያ ቲክቶክ ታሪክ ተሰርቶ የማይታወቅ ቪዲዮ ልሰራላችሁ ነው ከዚህ አዲስ አበባ ቢሾፍቱ ዋተር ፓርክ ድረስ ራይድ ጠርቻለሁ የጠራሁት ግን ለኔ ሳይሆን ለሹፌሩና ለቤተሰቦቹ ነው ልናዝናናቸው ነው ራይድ እየጠራን ነው ራይድ ዋተር ፓርክ ነው የምገባለ ዋተር ፓርክ እንትን ቤተሰብ ሚስት ምናምን ልጆች ይኖራል ይቀርታ ግን አለኝ ለምን ጠይቅ አክቹሊ እየጠራ ነው ራይዱን ለኛ ሳይሆን ለቤተሰብ ነው ሙሉ ቤተሰብ ዛሬ ወጪ ሸፍነን ለማዝናናት ከዚህ ቆጠረውን እንከፍላለን ማንኛም ነው ሄሎ ሰዎች እዚህ እየመጣሁኝ ነውና አቤት ተዘጋጅታችሁ ጠብቁኝ ሌላ ከባድ እንግዳ ነው እዚህ የምመጣው ይመስላል ሰፈራችን በስማ በቃ ዛሬ አሾይና ነው እየደማ ቆረጡ ዋው በጣም ተዘጋጅተን በጣም ከጠበቅኩት በላይ ነው በጣም ደስ ብሎኛል ቴንክ ዩ እኔ ጀልባ እሱን አልበላም
ቁጭ ቁጭ እንዴት ነበረ? አራቱ ራይዶች በጣም እናመሰግናለን። ቴንክ ዩ እናመሰግናለን ወንድማችን። አሁን ጉዞ ወደ አዲስ አበባ ይላል። እንግዲህ ቤቴ አድርሶኛል። ይኸው በጣም አመሰግናለሁ። ይኸው ደግሞ የቆጠረብኝን ከፍያለሁ። ቴንክ ዩ ቤኒ አመሰግናለሁ። እኔም በጣም ነው የማመሰግነው። እና አትጫወችም? እሺ እጫወታለሁ። ግን እኮ ስለ እድሜሽ ሁሌ እጠይቅሻለሁ፣ ነግረሽኝ አታውቂም። ስለ እድሜ እንደውም አንተ ጠይቀኸኝ አታውቅም። ኧረ እኔ ሁሌ ተጠየቅኩሽ ነው። እኔማ እነግርሃለሁ። በኢትዮ ሶማሌ ጦርነቱ እናቴ ስትነግረኝ ታዝለሽ ነበር አለች። ታዝለሽ? ሕፃን ልጅ ነበር። ቆስለሽ ነው? ቆስለሽ ዘምተሽ ነበር? ንገሪኝ። እናንተ የጃፓን ሽንት ቤት እንዴት ዘመናዊ ነው። እጠበኝ አልኩት አጠበኝ፣ አድርቀኝ አልኩት አሁን እያደረቀኝ ነው። ቴክኖሎጂ ዋው! መኪና ጓዶን እየሄደ ዛሬ ምን እንደቆም ወይም ደግሞ ቸራል ሳይሆን ይችላል። አይዟችሁ ብራቮ እንደ አብርሃም ዛራ ወይ ፈልገሽ ነው ሴትዮ? ወደ ፈልገሽ ነው ወርዲያዬ? እይ ሱፍከና ሆነ አክብራው ነው ወርዲያ። እይ ቡልጽ አቆራጣ ባላተኒ ነው የተቀረጠጥከ። እይ ካርዱን ይስጡኝ። የምን ካርድ ነው? ቪአይፒ ነኝ ተጠርቶ እኮ ነው በስነ ስርዓት እኮ ነው እህል ተጠራሁት። ክላይ ወየ ወየ መራትዬ አረጠራ ወየ እሺ አይ አረ ልቀቁ ሰው እንዴ ካርድ ስጪ ስራኝ ሴትዮ። ቪአይፒ ነው የለኝም እንዴ ጥልፍ ምናምን አሰፍቼ ያጀብሩትም እንዴ የታለ ጥልፉ እኮ ካርድ ስጪኝና ገቢያለሽ ወደ ወደኛ እንዴ ወርድዬ እሺ ናና ፈጥነን እንመለሳ ወደኛ ና አንተ እየተነሳ እንትን አትበል ወይ ምራውዬ እሺ እንደ አብርሃም ሳር ጨርሰን ፎን ሊጨርስ ነው። ምን ነው አግብተህ አታውቅም እንዴ ፈርሻ አዳምጪ ካርድ ካለሽ ወደ ውስጥ ገቢያለሽ ካለሽ ደግሞ የለኝም እኔ በስልክ በቴክስት ነው የነገረኝ። የታለ ቴክስት? አይ ኧረ በለው ወግዴ ወረ ምራዊ ይኸው ይሄ በሰሞኑ ይፋት ባለገ ሄድ ማን ተሸከም ያፈልግ? አልፈልግም። ተሸከምልኝ። አየው ቀላል ነው። አማን የኔ ደምበኛ እኮ ነው። ምን ነው ወንድሜ ተሸከምልህ በእናትህ። ምን ሸናተ ነገር ደኸለልሃን ጠዋዋ አብለካ ይለካለሁ። አያዋ ለሰፈሩ አዲስ ነው መሰለኝ። ማን እያፈላላ ነው እንዴ? ሰጥጥ ነው አርብዝን አይንቀ ብንቅር ብለህ ይለካለሁ። አያ ምን ነው የሚያወራው? ሄድና አስተርጓሚ ይዘናል። አልተግባባንም መሰለኝ። ማን አስተርጓሚ አያዋ አሁን ዛቼ ይገባሃል። ትደነብረኛለህ። ነገረው ሒዘስ ፊት አብለካ ይብለካለሁ። ሃመይ ከወዳደ ካም ለሐሰብ ኹሲ ሐዘር ደካ ይብለካለሁ። አየው እንዴ ልጨርስ እንዳሰብኩ አሁን ይገባሃል። ወይኔ ጎዴ አሬ ሸገሩ ካቦ ኤቢ እንደሆንኩ ንገረው በእናትህ። ለአዲስ አበባ ዋና ጠቅላላ ሐራፍ ሙኻኔ ሲፍለጥ ይለካለሁ። አያዋ ማንም ሆን ማንም ሲለካለሁ። አልዕል ቢደስ ፈታ ይህብለካ ይሄ ገብቷል። ታይልር ዶ የተረዳይ እንዴ ገብቶታል። የተናገረው የተረዳይ ለማኑ ተጋደሉ ወይ አህዋቴ ተቃድሎም የኔ ፍቅር ሁሉንም ስሜትህን እኔ መጋራት እፈልጋለሁ። እኔ ጋር እኮ ጠንካራ እንደሆንክ ማስመሰል አይጠበቅብህም። ማልቀስ ካለብህ ማልቀስ፣ ስሜትህን እጋራዋለሁ። ላልቅስ? አልቅሰው፣ ችግር ምንም አይደብርሽም? አይደብረኝም። ብዙ ሴት ግን ይደብረዋል ብዬ ነው። ችግር የለውም። ችግር የለውም። እኔ ላልቅስ? ስንት ነገር እኮ ነው ስለረስኩት።
ስንት ነገር ችግር ነው አታረቂ ስለነረስኩ ነው ይዳት እንደ ወንድ ቆፍጠን አትልቅ እንዴ ምን ያስለቅሳል እንባን ዋጥ ማድረግ ነው ያለብህ ይነፈረቃል እንዴ ሄዳ ደዛ ምን አይነት ነው ሰው ማመን ቀብሮ ቸገረ ነው አታርግ ወንድ ልጅ ለወንድ ልጅ ትልቅ ምክር አለኝ እኔ ስለ አሳ መጥመድ አሳውን ስለ አሳውን አይደለም ስለ አሳው ማጥመድ አሳውን ሳይሆን የምትጠይቀው አጥማጁን ነው አጥማጁ ይነግርሃል ምን አቃሉ ላይ ስለ ከበዋ ተዝህ ታፌ ላይ ሳሚኝማ ለምን አንጓች ታፍላት ይሳም ደስ ይላል ብላኛለች ታኮስ ለከንፈሩ ዲያጅ አሃ ታኔ ምን ሆነኝ አትቆጪ እንጂ ቆይታ እንዴ ደግሽ ኧረ በአምሌስ ኮፊል ጠያቂ አለ መጣችሁ እንዴ ሰላም ነው አለና ምሳ መጣችሁልኝ እንዴ አረኛም ከበላን 4 ቀን ሆኗል እባክህ እናንተ ደግሞ እዚህ 8 ቀን ሆኖኛ አይደል እንዴ ለማንኛውም ላመልጥ ነውሽ ላመልጥ ነው ሙሉ እስር ቤቱን ተነቅሻለሁ ሙሉ እስር ቤቱን ተነቅሻ ኧረ በነጭ እስኮልቪል ነው ሞዳት ለደረጃ ተነቅስከር ፎጣ ገባሻለሁ ብያታለሁ ፖሊሷ እዚህ ጋር ደግሞ በቃ ሼፍ ቤቷ አለሽ የሆነሽ ሼፍ ባረፈ ለመረዘኝ ነበር አላልኩም እሷን ሼፍ ገድያው ተሞጦ መንገድ ሰርቻለሁ ቦርቦር ያለው እና እዚህ ጋር ያለ ነው የሴቶች ሽንት ቤት ነው የወንዶች ሽንት ቤት ነው እሺ በሽንት ቤቱ ላሳያችሁ ሸታችኋል ብዬ ኧረ አራት ታሳይ በቃ የወንዶች ነው የሴቶች ነው ብብቱን ሽንት ቤቱ ብብቱ ነው ጦ ደግሞ የት ነው ዱባይ ነው ስትወጪ እንዲህ ተደርገሽ ትገቢያለሽ መልሰሽ ተባኗል እባክሽ ገንዘቤን ብለሽ ፈተሽ መተሽ ካለው ይሆናል ከሌለው ሊሸሽ መለስ ቀለስ አለሽ ደስደስ ከተባነነ ገንዘቡን ቀነስ ያልገባ ሀሳብ ገንዘቤን ብለ ጉራ ብቻ ነው ሳይህም ያለ ሼባነ ተብዬ እድሜው የተበላ ንቅንቅም አትልም ያንተስ ጉዳ ፈላ ስኳር አለበት ግፊትም ብለሽ የኔን ሳትበይ የራሱን ጨረሽ ሃያ ካአ ሊበላ ነው ካአ ቅርጥም አርጋ ካአ ኪሴንም እጠበቃ ልቤ ባንተ